ተቆርጦ ይጣላል። መጨረሻው እንደዛ ነው የሚሆነው። ለምን ፍሬ የማያፈራ ዛፍ ተቆርጦ ይጣላል ይላል መጽሐፍ ቅዱስ። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደለም። አንዱ በሰበከው ላይ ነው ዲፔንድ የሚሆን። ራሳቸው መርምረው እንትን ያለ ክርስትና በግላችን የምንኖረው ህይወት ነው። እንዳልከው ኢሶል አባውት ሼሪንግ ያገኘነውን ነገር ለሌሎች ማካፈል ነው የትኛው ዘርፉ ማለት ነው። እና እንዲያውም የሆነ አንድ ጥቅስ ነበረ፣ ላንተ መልካም ሊደረግልህ የምትፈልገውን ነገር ለሌሎች አድርግም ይላል አይደል? እንደዛ አይነት ጥቅስ እና ከልብ ወርቃማው ህግ የሚባለው ይሄ ነው። ያንተ ካገኘው ላይ ነው ለወንድም የምታካፍል። እንደዛ ካልሆነ ወደ ሰልሽፍነት ገባን ማለት ነው። ሰልፊሽ ሆነን ራስ ወዳድ ሆነን እንዴት ብለን ነው ክርስቲያን? እንደገና ደግሞ ማቴዎስ 7 የሚናገረው ፓርት አለ። የእግዚአብሔርን ስም እየጠሩ ማለት ነው፣ የኢየሱስን ስም እየጠሩ ግን ክርስቲያን ናቸው፣ ግን ክርስቲያን አይገቡም ነው ጭራሽ የሚለው እዛ ላይ ሀሳቡን ከተረዳችሁ ማለት ነው። 7 ላይ ክርስትና ምንጊዜም ሼሪንግ ማድረግ ኦፍኮርስ የሰው ጽድቅ አያድንም፣ ግን በተሰጠን ጸጋ በተሰጠን ኑሮ የሆነ ሰው መርዳት አለ። ወደ ክርስቶስ መንግስት ማዘጋጀት አለብን። ያን ሰው ከኛ ተርፎ ወደ ሌላ ሰው መሄድ አለበት። እናንተ የዓለም ብርሃን ናችሁ ሲለን እንዴት አድርገን ያን ብርሃን ለራሳችን ብቻ ኪፕ ካደረግን ይሄ ከመጽሐፍ ቅዱስ ተቃራኒ እየሄድን ነው ማለት ነው። ስለዚህ ኢትስ ኦል አባውት ሼሪንግ። ሁላችንም በዚህ እንስማማለን ብዬ አስባለሁ። ዜዶ እሺ፣ ኔትወርክ በጣም አስቸገረኝ እና ወጥቼ ገባሁ። በእርግጥ እኔ ልል ያሰብኳቸውን ሀሳቦች ግማሹን ብለዋል። በኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ልንሰራ በክርስቶስ ኢየሱስ ተፈጠርን ነው የሚለው። ይሄ ጠለቅ ብለን ስናይ በክርስቶስ ኢየሱስ የተፈጠረ ማንነት እግዚአብሔር ሮሜ 8:29 ላይ ልጁ በብዙ ወንድሞች መካከል የበኩር እንዲሆን አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ነው የሚለው። የልጁ መልካምነት የእግዚአብሔር ነው። በነገራችን ላይ ከኛ ምንም መልካም ነገር አይገኝም። ያ መልካምነት እግዚአብሔር በምድር ላይ እኛን ያስቀመጠን ባህሪያችን በሱ ባህሪ ሊቀርጽን፣ ያ ባህሪ በእርሱ ባህሪ ተቀርጾ ለሌሎች ብርሃን ሆኖ መታየት አለበት። ዮሐንስ ወንጌል 8:12 ላይ ጌታ ኢየሱስ ክርስቶስ ምን አለ? እኔ የዓለም ብርሃን ነኝ አለ። የሚከተለኝ የህይወት ብርሃን ይሆንለታል ይላል። ብርሃን ወደዚህ ዓለም መጣ ይላል መጽሐፍ ቅዱስ እና ጨለማም አላሸነፈውም። ያ ማለት ምን ማለት ነው? ብርሃን እኮ ጌታ ኢየሱስ ክርስቶስ በዚህ ምድር ላይ ሆኖ እሱ ጋር መጥቶ ከበሽታው ያልተፈወሰ፣ እውሩ አይኑ በርቶ፣ እግሩ እጁ ችግር ያለበት አካሉ ተመልሶ ሳይተካለት የሄደ የለም። ክርስቶስ ይህንን ዓለም ያበራው በመልካሙ ስራ ነው። ስለዚህ እኔ የዓለም ብርሃን ነኝ ካለ በኋላ እናንተ የዓለም ብርሃን ናችሁ አለ። እኛ ብርሃን አይደለንም፣ እኛ ብርሃን የለንም፣ ግን እርሱ በእኛ ውስጥ በመኖሩ ነው ብርሃን የምንሆን። እኛ ፍጥረቱ ነንና እንመላለስበት ዘንድ ስል ምን ማለት ነው? እንኖር ዘንድ ነው። መልካም ባህሪን መደበቅ አይቻልም። ይቻላል እንዴ? አይቻልም። የተቸገረውን አይተህ ማለፍ አትችልም። መልካም ሰው ከሆኑ የግድ በተግባርህ ላይ ይገለጣል ማንነት። የተራበውን ስታገኝ ታበላለህ፣ የታረዘውን ስታገኝ ታለብሳለህ። ኦኬ። በአጠቃላይ ለአንተ እንዲደረግልህ ሳይሆን ለሌላ ማድረግን ነው የምትፈልገው። ይሄ መልካም ስራ ሊደበቅ አይችልም። ስለዚህ ነው ጌታ ኢየሱስ ክርስቶስ ብርሃን አብርቶ ከእንቅብ በላይ እንጂ ከእንቅብ በታች ማድረግ አይቻልም ማለት። በተራራ ላይ ያለች ከተማ ልትሰወር አይቻላትም ማለት። ዜድ አብራ እንድታነሳው ስለፈለግኩ ነውና ምናልባት አንዳንድ ጊዜ በክርስቶስ ሳይሆኑ መልካም ስራ የሚያደርጉ ሰዎች የሉም። ምናልባት የክርስቶስን ወንጌልና መልካምነትን እንዴት ታየዋለህ? አመሰግናለሁ። በነገራችን ላይ በክርስቶስ ሳታምን የምታደርገው መልካም ስራ የራስህን ጽድቅ ለማሳየት የምትሞክረው ነው። በእምነት የሆነ መልካም ስራ ነው ትርጉም ያለው። ነገር ግን ክርስቶስን ሳታውቅ የራስህን መልካም ስራ ለመግለጥ ከሞከርክ ያ የራስህን ጽድቅ እያቆምክ እንጂ የክርስቶስን ጽድቅ አይደለም። ይህንን ማወቅ ያስፈልጋል። ዘዳግም ምዕራፍ 30 ቁጥር 15 ሄደን ስናነብ እግዚአብሔር በፊትህ መልካምነትንና ሕይወትን ሞትንና ክፋትን አስቀምጫለሁ ነው የሚለው። ስለዚህ ምን ይላል? መልካምነትን ህይወትን ምረጥ ነው የሚለው። ህይወትን ስትመርጥ መልካምነትን ነው እየመረጥክ ያለው። ክፋትን ስትመርጥ ሞትን ነው እየመረጥክ ያለው እና እግዚአብሔር ምርጫ በፊታችን እንዳደረገ መልካምነት ብርሃን ነው። በቃ ምንም አንድን ብርሃን
ሸፍኖ ማስቀመጥ አይቻልም። ሁለተኛ ጴጥሮስ 1:16-17 ላይ ይሄንን ቃል በጨለማ ስፍራ እንዳለ ብርሃን እየተጠነቀቃችሁ መልካም ታደርጋላችሁ ነው የሚለው። ምናልባት ከትንቢት መንፈስ ኮት ማድረግ ካለብኝ ምን ይላል ትንቢት መንፈስ መሰላችሁ? እግዚአብሔር በአፍ ከሚሰብኩለት የበለጠ በሕይወት የሚሰብኩለትን ይመርጣል ይላል። በመኖር ማለት በሕይወት መኖር ማለት የክርስቶስ ሕይወት ሙሉ በሙሉ መልካምነት፣ ያንን የእሱን ሕይወት መልካምነቱን በሕይወታችን ስናንጸባርቅ ሰዎች በዛው ወደ ክርስቶስ ይመጣሉ። በነገራችን ላይ በዚህ ዘመን ወንጌል ልንሰብ ፈልገን ሰው ወዳለበት ነው የምንሄደው። ክርስቶስ ጋር ነበር ህዝቡ ይተም የነበረው። ክርስቶስ ጋር መጥቶ ነበር ይሰማ የነበረው። ህዝቡ ሁሉ ካለበት ቦታ ሁሉ ይተም የነበረው ክርስቶስ ጋር። ለምን? መልካምነቱ ነበር የሚስባቸው የነበረው ወደ ክርስቶስ። ዛሬ ግን እኛ ንግግር ብቻ በአፍ ብቻ ስለምንል ህይወታችን ሰውን ወደኛ የሚጠራ አይደል። ሄደን ነው የምንሰብከው ሰዎች ወዳሉበት እና መልካም ስራ መታየት አለበት። ስለ ክርስቶስ በብርሃን መታየት አለበት። ያ መልካምነት ከኛ ሳይሆን ከክርስቶስ ነው፣ ክርስቶስ የሰጠን ነውና ይሄንን ነው ለማለት እንፈልገው። አመሰግናለሁ። ተባረኩ። ዜድ እግዚአብሔር ይባርክ። እውነት ነው። ገላትያ ምዕራፍ 5 ቅድም መግቢያ ላይ አንብቤው ነበረ። ምን ይላል? በሕግ ልትጸድጉ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል ነው የሚለው። ከዛ እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለንና በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም ካለ በኋላ በመልካም ትሮጡ ነበር ይላል። ወይም መልካም ነገር ታደርጉ ነበር። ለእውነት እንዳትታዘዙ ማን ከለከላችሁ ይላል። እንግዲህ ለእውነት መታዘዝና መልካም ነገር ማድረግ ብቻውን የተለያየ ነው። ክርስቶስን ሳያቅ መልካም ነገር ሊያደርግ ይችላል። እነዚሁ በአእምሮ ማለት ለሰው ሊያዝን ይችላል፣ መልካም ነገር ሊሰራ ይችላል፣ ገንዘብ ሊሰጥ ይችላል፣ ስጦታ ሊሰጥ ይችላል፣ የተራቡትን ሊያበላ ይችላል፣ ሊያጠጣ ይችላል። በክርስቶስ ሳይሆን ነገር ግን እምነት ከሌለው እውነትን ካላወቅ ለእውነት ካልታዘዘ ግን ዋጋ የለውም። ቅድም ዜድም እንዳለው ማለት ነው። እና ያ ብቻውን አንዱን ጥሎ አንዱን አንጠልጥሎ ነው የሚሆነው ማለት ነው። እሺ ሌንጮ ማቴዎስ 7:21 በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያች ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ተአምራትን አላደረግንምን? ይሉኛል። በዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ። በቃ አላቃቸውም ነው የሚለው። ሜቢ መልካም ስራ ሊያደርጉ ይችላሉ ወይ የሆነ እንትን ሊያደርጉ ይችላሉ፣ ግን አላመኑበት፣ በክርስቶስ አላመኑበትም። ስለዚህ መሰከረባቸው፣ አያቃቸውም እና ከዚህ ድጋ ይመሳሰላል። ይህም ራሱ በጣም ጥሩ ለንጆ ተባረክ። ሌላ ሀሳብ አለ ወይም ጥያቄ? እሺ እህቴ ምህረት ይሰማችኋል? ይሰማናል። እግዚአብሔር አምላክ ሁላችሁንም አብዝቶ ይባርካችሁ። ጥሌም ይህንን ፕሮግራም ከፍታል። ጌታ ዘመንን ዘላለምን አብዝቶ ይባርክ። ሀሳብ የጨመራችሁትን ጥያቄ የጠየቀ ወንድማችንን ሁላችሁንም እግዚአብሔር ዘመናችሁን ዘላለማችሁን ይባርክ። እንግዲህ ያለ ፍቅር የምታደርጉት ከንቱ ስለሚል ተባረኩ የአባቴ ብሩካኖች። እና በጣም መወዶ ሀሳብ ነው እንደ ዛሬ የተነሳው። በጣም እንደ የክርስቲያን ባህሪ በጣም በዚህ ሰዓት በጣም ብዙ ክርስቲያኖች ጋር የጠፋው ነገር ምንድን ነው ቢባል የክርስቲያን ባህሪ ነው። የክርስቲያን ባህሪ ነው የጠፋው። ክርስቶስ እንደውም አሁን ሌንጫ ያወራው ጥቅስ በጣም ላወራው ነበር። እንደውም የእውነት በጣም እግዚአብሔር ፊት ተደፍቼ የማለቅስበት ጥቅስ ነው። በጣም ነው ልብ የሚነካው። በዛም ቦታ ላይ 7:21 ላይ ዘምረናል፣ ተአምራትን ድንቅን አድርገናል ሲሉ ጌታ ግን አላቃቸውም ማለት። እንደው ጌታ አደራህን እንደው አደራህን አባ እንደው አንተ ማታቀ አገልግሎት እንዳይሆን ሩጫዬ ጌታ እንደዚህ እየተደበከው መዳም የመጣች እያልኩ እንደዚህ ያለ አገልግሎት እንደው አደራህን እኔ ጌታ እንደው እኔ ራሴን እንዳላስ እንደው እባክህን ጌታ ብዬ ሁሌም ያንዳንዱ ቪዲዮ እንኳን ስለቅስ እግዚአብሔር ፊት አልቅሼ ነው አደራህን ያልታይ እኔ ኃጢአተኛ ሰው ነኝና እንደው ያው እንሳሳታለንና በጣም ያጥቅስ እውነት ክርስቲያንም የሚባል በክርስቲያን ስም የሚጠራ ያንዳንዱ ሰው መልሶ መንበብ ያለበት ጥቅስ ነው። ወንድማችን በጣም ደስ የሚል ጥያቄ ጠይቋል። እንዴ በቃ ባናሳየስ ምናምን የሚሉትን ሐሳብና ይታይ ክርስቲያን ባህሪ በጣም እንደው በጥንት እንዲሁ ነበረ ሰው የሚያውቀን።
እንዲሁም በእኛ እምነት ውስጥ ያሉትን ሰዎች እንዲሁ ነው የሚያስታውቁት ሁላ በቃ እንዲሁም እንደ ባለፈው አንድ ሚዲያ ላይ በጣም ይሄ የሚታየው ነገር ምን ያህል እንትን እንደሆነ በጣም የተማርኩበት ቪዲዮ ነበረ። አንድ እረኛ ሁላችሁም አይታችሁ ሊሆን ይችላል። የእውነት እኔ በጣም ነው የተባረከ። አንድ እረኛ በቃ ብዙ ሰዎች ይመጣና በጎችን የሆነ ጨዋታ ያሰማሉ። አያዳምጡ፣ ዝም ብሎ ይበላሉ። ግን በትክክለኛ እረኛ ሲጠራ ብድግ ብሎ እና ይሄ የሚታይ ነገር እኔ በጣም ያ መጽሐፍ ቅዱስ ለበጎች ድምፄን ይሰማሉ የተባለ ነገር ምን ያህል ፓወር እንዳለ አያችሁና በጣም ነው እኔ እንደራሴ የተባረኩት። አሁን እኔ በመንፈሳዊ ግሩፕ ላይ ሳይ በጣም ዜሮ ነው። ይሄ የክርስቲያን ባህሪ ብዙ ጊዜ አይታይም። ብዙ ቦታ ወዳጆቼ አሁን አንዳንድ አገልጋዮች እኔ አንዳንድ አገልጋዮች መስመር ላይ ገባሉ እንኳን አይመልሱም ሁላ። ግን ህዝቤን ሳይ የተኛን ህዝብ ነው ማየው። ብዙ ጊዜ ይሄ ክርስቲያን ባህሪ እኛ ጋር የለም። የሆነ በጣም ይቀረናል። በጣም ይቀር ማሳየት ወንድማችን ባናሳይ ነው ምንድነው ትርጉም? አሁን ብዙ ወንድሞች እህቶችን መልሰውታል። በእርግጥ ካልታየ ምንድነው በቃ ጥቅም የለውም። ጌታ እኮ በቃ ምን ያህል ዘመን እንደተሰጠን እያንዳንዳችን እግዚአብሔርን ስናገለግል ነገ እንደሚሞት ሰው ማገልገል ያለብን። እስቲ ይሄ በቃ የሆነ እኔ ከደቂቃ በኋላ ምን እንደሚፈጠር አላውቅም። እና ሁሉ ጊዜም የክርስቲያን ባህሪ እኛ ህይወት ላይ አይታይም። ብዙ ጊዜ ፍቅር ራሱ የለንም። አሁን እያንዳንዳችን ሰላም እንባባላለን። እንዴት ነህ በርታ አንተ የጽዮን ተጓዥ ጌታ ካንተ የለንም። እኛ መካከል እየታየ አይደለም። እና ጌታ ኢየሱስ ይርደን። ማናሳይ ከሆነ ጌታ በህይወታችን አይከብርም። ደግሞ ጸጋው አይጨም። በነገራችን ላይ እግዚአብሔር ጸጋን የሚሰጠው ለሚያወሩት ለሚናገሩት ነው፣ ለሚጮሁት ነው። እግዚአብሔር እውነቱን ለምናገሩት ነው ጸጋን የሚሰጠውና እግዚአብሔር ይርደን። እግዚአብሔር ጸጋውን ያብዛልን። በህያ እንደው ስም አለ ግን ሞተህም አለላል እኮ የእግዚአብሔር ቃል ሲናገር ስም ብቻ ይሆናል። እኛ መካከልም ትልቁ ድክመት ይሄ ነው። እኔ አሁን መንፈሳዊ ግሩፕ ላይ ሳይ ያንቀላፈን ህዝብ ነው ማየው። የእውነቴን ነው እኔ የምር የተኛን ህዝብ ነው ማየው። ለምን አይታይም? ብዙ ጊዜ አሁን አንዳንዶች ከአመት በኋላ ይመጣሉ እኛ ጋር። ባለፈው እንደውም ከወንድሜ ጥያቄ ከጠየቀ ከሙሌ ጋር የኔን ሐሳብ አውር ከአመት በኋላ ይመጣና አገልግሎት ይሰጣል። አንድ ሰው እንትና በዛ አገልግሎት ተዘጋጅላል፣ በጽሁፍ ሊሆን ይችላል። ለምንድን ነው እኔ አሁን በአካል ያደኩበት ቸርች አገልጋዮች የሆነ ቤት ሄዱ ይጸልያሉ፣ ልክ ቤት ገብቶ ይጸልያሉ። ለዛ ክርስቲያን ጸሎት አድርጉ ነው እንኳን የሚወጣ ለአንድ ሰው ቢያንስ አገልግሎት ሊሰጡ ስትመጡ ፕሊዝ የክርስቲያን ባህሪ ያሳዩ ይላሉ። እንጸልይ፣ እንበረታ። ተባረኩ። በጣም ወዳችኋለሁ። በጣም ዘመናችሁ ዘላለማችሁ ይባረክ። በርቱ። እኛም እንወድሻለን እህታችን። እግዚአብሔር ይባርክሽ። ስለ መልካሙ ምክርሽና ቃልሽ ጌታ ይባርክሽ እላለሁ። መስጌ እንኳን ደህና መጣ። ምናልባት ሳስበው ጥያቄ ወይም ሀሳብ ይኖርሃል መሰለኝ። እስቲ ቀጥል መስጌ። እንዴት ናችሁ? እግዚአብሔር ስለተመሰገነ ይሁን። ነገሩ ሰላም ደህና ናችሁ? እግዚአብሔር ይመስገን ደህና ነን። ሌሎቻችሁም ሰላም በሉት። ማይካችሁ መስጌን እንዴት ነህ? እግዚአብሔር ስለተመሰገነ ይሁን። እኔ ዛሬ ወደ እናንተ መጣሁት አንደኛው በጣም ደስ ብሎኛል። እግዚአብሔርን ከምሎ በላይ ደስታ ሊቆጣጠር አልችልም። ዛሬ የእናንተ ቃል ብዙ ቢሰማ ደስ ነበረ፣ ግን ገቦት ቃል ካለቃ በኋላ ነው ገቦት። ግን እስከዛም የሰማሁት ቃላቶች በጣም ደስ ብሎኛል። በጣም ተባርኬያለሁ። እናንተም እንደተባረካችሁ ተስፋ አለኝ። ቅድም ወንድማችን ሙሌ በጠየቀው ጥያቄና መልስም መለሱ። እግዚአብሔር ይባረካችሁ፣ ተባረኩ። እና እጅጋየውና ዘውዴ ሁሉና ቲቲና ምናምን እግዚአብሔር ይባረካችሁ። በእውነት ጌታ በማውቁ እኔ በጣም በእናንተ ስብከትም ሆነ በእናንተ መልስም ሀሳብም ሆነ በጣም ተባርኬያለሁ ልል ነው። ዛሬ ቤተክርስቲያን ሁላ ልሄድ አስቤ እንግዲህ ያለሁበት ቤተክርስቲያን ትንሽ የለውም እና እንደው ምን አለ ቃል ወትም እንኳን ሄጄ ቃል ቢሰማ ብዬ ነው ዛሬ እንደው ስራው ላይ የቀረሁት። አጋጣሚ ቤት ሆኜም ስለሰማው በጣም ደስ ብሎኛል። እግዚአብሔር ይባርካችሁ፣ ተባረኩ ልል ነው። እሺ መስጌ ተባረክ፣ እግዚአብሔር ይባርክ፣ ዘመንህ ይባረክ እላለሁ ወንድሜ። እንግዲህ ሌላ ሀሳብ ከሌለ
የዛሬውን በዚህ እንቋጫለን። ማን ነው ማይክ ያበራው? ኦኬ ሜቢ ሰዓት ከሌለ ወይ ለነገም ልናደርግ እንችላለን። የተወሰነ ሀሳብና ጥያቄ ነበረኝ። ሜቢ አይ ዶንት ኖ ሰዓት ከሌለ ይቻላል። ቀጥልና በሚቀጥለው ማንሳት ይችላል። ጊዜ ካለ አሁንም እናነሳዋለን። ኦኬ ያው ሁላችሁም ያነሳችሁትን ሀሳብ ሼር አደርጋለሁ። ምናልባት ሙሌ የጠየቀው ጥያቄ የመጀመሪያው ጥያቄ በጣም ወሳኝ ጥያቄ ነው። ምክንያቱም አንድ ጊዜ በክርስቶስ ከሆን ከዛ በኋላ ምን አስፈለገ አይነት መሰለኝ የሱ ጥያቄውና አብዛኛውም ኦልሬዲ በክርስቶስ ባንሆን ምን ችግር አለ አይነት ነገር ይመስላል። አንድ ጊዜ በክርስቶስ ከዳን ከዛ በኋላ ስለ ስራ ስለምናምን አያስፈልግም በሚል ይሄ ጋጠወጥ ለምሳሌ የኛን በክርስቶስ መዳን ልክ እንደፈለገን እንድንሆን እንደ ላይሰንስ አይነት ነገር ይመስላልና እኛ በክርስቶስ ምንድንም ሁልጊዜም እኛ ብቁ ነን ማለት የለብንም። እኛ ሁሉ ነገር አለን ብቁ ነን ሳይሆን እለት እለት እኛ ደካሞች ነን ብለን ራሳችን አሳምነን እለት እለት በክርስቶስ ማደግ ነው የሚጠበቅብንና ይሄ ፍሬ ማፍራት ቅድም እህቴ ያለችው ከወይኑ ግንድ መጣበቅ ፍሬ ማፍራት ብን ስንታይ እኮ በክርስቶስ አምነን አሁን ለምሳሌ ይሄ ወይኑና ቅርንጫፉ ፊዚካሊ ሲታይ ለምሳሌ ከግንዱ ጋር የተጣበቀ ሊመስል ይችላል። ግን ያ መጣበቅ የእውነተኛ መጣበቅ ላይሆን ይችላል። በኋላም በፍሬው ሊታወቅ ይችላልና ኢቭን ወይ ፍሬም ላያፈራ ይችላል፣ የሚያፈራው ፍሬም ሌላ ሊሆን ይችላል ግን በክርስቶስ ሊመስል ይችላልና ስለዚህ ክርስቶስ መጨረሻም እኛን መዝኖ ያው እሱ ካረዳን መንፈስ ቅዱስ ካረዳን በቀር በራሳችን ብቁ ነው የምንል ይሄ የውሸት ነው የሚሆነውና እለት እለት ከሱ ጋር መጣበቅ በሱ ማደግ ያስፈልጋል። አብዛኞቹ የሚሳሳቱት ለዛ ይመስለኛል። ያን ስናደርግ ግን እኛ ስራ ሰርተን ሜቢ በስራ እንድናለን ለማለት እንዳልሆነ ግን እሱ በረዳን መጠን ሁልጊዜ በክርስቶስ ያለ ሰው ደግሞ ያው ምን አይነት ባህሪ እንዳለ የመንፈስ ፍሬ ማፍራት አለበት እና ያን ለማድረግ ነው እና እሱ ነው። ሁለተኛው ጥያቄ ያው ተመልሷል። ምናልባት የኔ ያለኝ ጥያቄ ብዙዎች የሚጠይቁት አንድ ጥያቄ አለ። ኢየሱስን እንደ መልአክ ነው የሚቆጥሩት። ሚካኤል ለምሳሌ አንደኛ ተሰሎንቄ ላይ ይጠቀሳል፣ ዳንኤልም ላይ ባለው እንግዲህ የመላእክት አለቃ ኢየሱስ ክርስቶስ እንደሆነ ነው የምናምነውና አብዛኛዎቹ ግን እናንተ እንደ መልአክ ትቆጥራላችሁ ብሎ እንትን የሚላሉ እና ይሄን ደግሞ መልስ ሊኖረን ይችላል። ስለዚህ ሜቢ እዚህ ላይ እኔም እንደ ጥያቄ ላንሳና ተጨማሪ ይሄን ለሚያነሱ ምን ልንመልስላቸው እንችላለን? ሀሳብ ነው ያለኝ። አመሰግናለሁ። ተባረክ ወንድሜ፣ እግዚአብሔር ይባርክ። ጥሩ ሀሳብና ጥያቄ ነው ያቀረብከው። ፓስተር ገሜ እንኳን ደህና መጣ። በጌታ ፍቅር ሰላም እንልሃለን። ቴንኪው ጥሬ፣ እንዴት ነህ? ሰላም ነህ? እንዴት ናችሁ? ሁላችሁ ሰላም ናችሁ? እግዚአብሔር ይመስገን ደህና ነን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት ነህ ፓስተር? በጣም ደህና ነኝ፣ እግዚአብሔር ይመስገን። ጥሩ ውይይት ላይ ነው ያላችሁ። በርቱ ልላችሁ ነው። አይቼ ዝም ብዬ ከማልፍ በርቱ። በጣም ጠቃሚ የሆነ ገንቢ የሆነ ውይይት ላይ ናችሁ። እየሰማው ነበር ከታች ሆኜ፣ ያንኑን ለማለት ነው። አሁን መጨረሻ ላይ የተነሳውን ጥያቄ ወይም ሀሳብ ግን አልሰማውም። እሱ ላይ ሀሳብ እንዲሰጥ የሚጠበቅ ከሆነ አጠቃላይ ግን የክርስቲያን ባህሪን በተመለከተ ስነሱ የነበሩትን ጥያቄዎች እያየሆነ የነበረው ስለ መልካምነት፣ ራስ መልካም መሆን በቂ አይደለም ወይ ብሎ አይነት ጥያቄዎች እየተነሱ ነው የነበረው እና ሲጀመር መልካምነት ምንድን ነው ብለውን መረዳት አስፈላጊ ነው። መልካምነት የሚባለው ለራስ አይደለም። ሲጀመር ቃሉ ከራስ ጋር የሚሄድ አይደለም። መልካምነት ከተባለ ከሰው ጋር ስንኖር ለሰዎች የምናደርግ ለሰዎች የምናሳይ እንጂ በውስጣችን የምናስብ ሀሳብ ብቻ አይደለም። እሱ ሌላ ቃል አለው። እሱ ቅንነትን ልናስብ እንችላለን። መልካምነትን ግን የምናደርገው ለሌሎቹ ነው። መልካምነትን የምናሳየው ለሌሎች። ቃሉን ስናገር መልካሙን ስራችሁን አይቶ በሰማይ ያለውን አባታችሁን ያመሰግኑ ዘንድ አይደለም ብለው ሰው የሚታይ ነው ማለት ነው። መልካምነት የምታይ ነው። ለሌላው የምናካፍል ለሌላው የምናደርግ ነው። ይሄን ደግሞ ላድርግ ብለን ራሳችንን አስገድደን ምናምን ሳይሆን በውስጣችን ያሳደር ነው። መልካም የሆነው እግዚአብሔር መልካም የሆነው ጌታችን ኢየሱስ ክርስቶስ በሕይወታችን የሚገለጥበት መንገድ ነው ማለት ነው። በውስጤ ከያዝኩ በቂ አይደለም ወይ የምለው ጥያቄ ሲጀምር መልካምነት የሚለውን ካለመረዳት የሚመጣ ነው። ብርሃን ለራሴ በራው በቂ አይደለም ወይ ማለት አይችልም። ብርሃን ለራሱ አይደለም የሚበራው። ብርሃን ዙሪያውን ለማብራት ዙሪያውን ላሉት ለማብራት ነው እንጂ ለራሱ አይደለም ብርሃን የሚበራው። እና ምናልባት እዚህ ላይ አንድ ተጨማሪ እንድናስብበት የሚፈልገው ምንድን ነው? ብዙዎቻችን ስንናገር በቃ የኛ ህይወት እንደዚህ ነው፣ የኛ ህይወት እንደዚህ ነው፣ የኛ ህይወት እንደዚህ ነው። በህይወት ማሳየት አልቻልንም፣ በህይወት መኖር አልቻልንም፣ በህይወት መግለጥ አልቻልንም፣ ክርስቶስን በህይወታችን በፍሬያችን መታየት አልቻለም እያልን የነበረው እና አዎ ማናችንም ጻድቅ ነን የምንል የለንም በክርስቶስ ካልሆነ በስተቀር ሁላችንም ኃጢአት
ኃጢአተኞች ነን። ግን እግዚአብሔር ከኛ የሚጠብቀው ይሄንን መዝሙር እንድንዘምር ነው ወይ? እኔ አልቻልኩም፣ እኔ መኖር አልቻልኩም፣ እኔ በህይወቴ ጌታን ማሳየት አልቻልኩም የምለውን መዝሙር እንድንዘምር ነው በየቀኑ ከኛ የሚጠብቀው? 1 ዓመት 2 ዓመት 10 ዓመት 20 ዓመት ይህንኑ ነው መዝሙር የምንዘምረው? መቼ ነው መኖር የምንጀምረው? መቼ ነው ማሳየት የምንጀምረው? ልናስብበት የሚገባ ነው። ይህንን ስላልን ተመዝግቦልን የሚያልፍ አይደለም። በባህሪያችን ክርስቶስን መግለጥ አለመቻላችንን ኮንፌስ ማድረጋችን አስፈላጊ ነው። እሱን መናዘዛችን አስፈላጊ ነው። ግን እዛው ጋር መቆም አይደለም የሚያስፈልገው። ስቴፕ መውሰድ፣ እርምጃ መውሰድ ያስፈልጋል። የትኛውን ህይወቴን ክፍል ላስተካክል፣ የትኛውን ምልከታዬን ላስተካክል፣ የትኛውን እርምጃዬን ላስተካክል። ብዙ ጊዜ እንደዛ ብለን ስንል ራሳችንን ዝቅ ማድረግ ይኖርብናል። ግን ራሳችንን ዝቅ ስላደረግን የሚቆጠር አይነት ነገር ብቻ አይደለም። ኦኬ፣ በእግዚአብሔር ጸጋ ምንድን ያለው ጳውሎስ? ሁሉም ማድረግ በሚያስችለኝ በክርስቶስ ማድረግ ይችላለሁ ነው አይደል ያለው? እሱን እርምጃ መቼ ነው የምንራመደው? በራሳችን ጥበብ አይደለም፣ በራሳችን ጽድቅ አይደለም፣ በራሳችን ችሎታ አይደለም። ግን በሚያስችለን በክርስቶስ ኢየሱስ ጸጋ መቼ ነው በህይወት ወደ መኖር የምንለውጠው? ከንግግሬ ነው ችግር ያለበት? መቼ ነው አንደበቴን ማርመው? ምርጫዬ ላይ ነው ችግር ያለው? ማርመው። አለባበሴ ላይ ነው ችግር ያለው? መቼ ነው እሱን የማርመው? ስለዚህ የኔ አልቻልኩም መዝሙር ብቻ አያጸድቀንም ወይ ደግሞ እዛ ጋር አያደርሰንም። አንድ አስፈላጊ ነገር ነው መናዘዝ ብያለሁ። ግን ኑዛዜ ወይም ደግሞ ንስሐ ራስም ዝቅ አድርጎ መናዘዝ፣ ኃጢአትን መናገር እዛ ውስጥ እንድንቀጥል ሳይሆን ከዛ በኋላ ደግሞ ወደዛ ላንመለስ ጭምር ስለሆነ አይ ቲንክ ይህንኑን ብቻ እየዘመርን ክርስቶስ እንዳይመጣ ስጋቴ ስለሆነ ወደ ህይወት ወደ ተግባር መለወጥን መጀመር አለብን። ከትንሹ እርምጃ ጀምረን ወደ እርምጃ መግባት ያስፈልጋል። እሱ ነው በጣም የሚቀረን ብዬ ስላሰብኩ ነው። እና በጣም የሚገርም በጣም አስፈላጊ የሆነ ውይይት ነው። የተነሱ ሀሳቦችም ጥያቄዎችም ገንቢ ናቸው። እግዚአብሔር አብዝቶ ይባርካችሁ። ተባረኩ፣ በርቱ። ተባረክ ፓስተርዬ፣ ይባርክ። ጥሩ ገንቢ ሀሳብ አካፍለህናል። መልካም እንግዲህ ይሄ ውይይታችን ያው ዛሬ ጀመረ እንጂ ማብቂያው አይደለም። ለገባህ ተባረክ። ሌሎቻችሁም ሁሉ ገብታችሁ የተወያያችሁ፣ የተሳተፋችሁ፣ የጠየቃችሁ ሁሉ እግዚአብሔር ጸጋ ይብዛላችሁ። ተባረኩ ላለሁኝ እንግዲህ የዛሬውን በዚሁ እናጠቃልልና በሚቀጥለው ከነገ ወዲያ ባለን ማክሰኞ ባለን ውይይት ደግሞ እንቀጥላለን ማለት ነው። ሁላችሁም እግዚአብሔር ይባርካችሁ ላለሁኝ። ተባረኩ። ላይቫችን ያለው እሑድ ማታ ከ2 ሰዓት ከሩብ ጀምሮ እና ማክሰኞ ማታ ከ2 ሰዓት ከሩብ ጀምሮ ማክሰኞ እና እሑድ ምሽት በየጊዜው አለን ማለት ነው። ጥያቄ ስላልተመለሰ ነው። ፓስተርም ጥያቄ ነው የሰማን መሰለኝ። ፓስተር ገመችስ ሜይ ቢ ልደግም እችላለሁ ሰዓት ካልተሻማው ማለት ነው። እስቲ ምን ነበረ? ያው ብዙ እንግዲህ እኛ እንደ አድቬንቲስት ያው በሚካኤል የስም የተጠቀሰው የመላእክት አለቃ ክርስቶስ ነው ብለን እናምናለን። አንዳንድ ጥቅሶችም ላይ ለምሳሌ ትንቢተ ዳንኤል እነዛን የዕብራውያን ወጣቶች በዛ ሰዓት በእሳት ጉድጓድ ውስጥ እንደ አራተኛ በመላእክት መልክ የተሰየመው ክርስቶስ እንደሆነ እናምናለን። እንደገና ደግሞ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 16ም የመላእክትን መልክ ተብሎ እንደ ሚካኤል ተብሎ የተጠቀሰው ክርስቶስ እንደሆነ እናምናለን። ያን በማለታችን ግን ሌሎች እንደ እናንተ እኮ ክርስቶስን እንደ መልአክ ትቆጥራላችሁ፣ እኛ ፍጡር ነው ለማለት አይደለም። ያው የመላእክት አለቃ ስንል ያው እኛ አንደርስታንድ እንደምናደርገው ግን ሜቢ ከዚህ በላይ ለማስረዳት እኔንም የጠየቁኝ ስላሉ ነው እንደዚህ ለማስረዳት ሞክሬያለሁ። ግን ሜቢ እነ ፓስተር ተጨማሪ ማድረግ ከቻሉ። እሺ፣ ምናልባት ፓስተር ገሜ በዚህ ላይ እንግዲህ መልስ መስጠት ይችላል። ግን እንደ ሀሳብ ዛሬ ፓስተር ገሜ ሙሉውን ጠቅልሎ ላያነሳልህ ይችላል። ግን ወንድሜ ሪኮመንድ ማድረግ እዚሁ ታላቁ ተስፋ ዩቲዩብ ላይ ሚካኤል ማን ነው በሚል ርዕስ ከዚህ በፊት የተወያየንበት በቂ መልስ የተሰጠበት ቪዲዮ ስላለ ሙሉ ቪዲዮ ስላለ እዚሁ ታላቁ ተስፋ ዩቲዩብ ቻናል ላይ ማግኘት ትችላለህ። ሜይ ቢ ዛሬ ሙሉ ካልተመለሰልህ ማለት ነው። ጥሩ ጥያቄ ነው። ፓስተር መቀጠል ትችላለህ። ቲንክ እሱ የተሻለ ነው የሚሆነው ጥላሁን ያነሳኸው፣ ምክንያቱም ሰፊ ስለሆነ በዚህች አጭር ደቂቃ እንደዚህ ነው ብለን ለማውራት ቀላል አይሆንም። ወይ ሌላ ጊዜ ርዕሱ ተይዞ መወያየት ይቻላል። ያኛውን ብታየው ጥሩ ነው ብዬ እኔም ሀሳብ እሰጣለሁ። እሺ ፓስተር አመሰግናለሁ። ያው ያኛውን ቪዲዮ ስላላየው ነው። ቴንኪው። እሱንም ያለው ከጊዜ አንጻር ነው። እነዚህ ድም እነ መሴም መልስ የሰጡበት ሙሉ ቪዲዮ አለ። እሱን ሚካኤል ማን ነው በሚል ርዕስ ታላቁ ተስፋ ላይ ማግኘት ትችላላችሁ። ሌሎቻችሁም እህቴ እጅጋየውም እንደዛው እያልሽ ነበረ ማየት ትችላላችሁ። ጸጋ ይብዛላችሁ። ተባረኩ። ጸሎት አድርገን እንጨርሳለን። በምህረትህና በቸርነትህ
ባለጸጋ የሆንክ ታላቅና የተፈራህ የዘላለም አምላክ እግዚአብሔር በሰላም ጠብቀህ አውለህን ለዚህ ምሽት ስላበቃህን ተመስገን። ክብር ምስጋና ለአንተ ይሁን። በዚህን ጊዜ ደግሞ ቃልህን ስንወያይ በመካከላችን ሆነህ እውነትህን ስላበራህልን ቃልህን ስላስተማርከን በጌታ በኢየሱስ ክርስቶስ ስም ተባረክ። ክብር ምስጋና ለአንተ ይሁን። በሰማነው እግዚአብሔር አምላክ በተማርነው ባስተማርነው መኖር እንድንችል ጸጋህን ለእያንዳንዳችን ታበዛልን ዘንድ እለምንሃለሁ። ለምጽአትህ አዘጋጀን፣ በሰላም አሳድረን። በጌታ በኢየሱስ ክርስቶስ ስም አሜን። አሜን። ከሌለው ከጨለማ ስራ ለለየታችሁ ለጌታ ደስ የሚያሰኘው እየመረመራችሁ ፈቃዱ ምን እንደሆነ አስተውሉት። ሞኞች አትሁኑ፣ ምድሬ ልንሰናበታት ነው፣ በተስፋው እመኑ። አስፈሪ በጣም የሚያሰጋ እንቅልፍ ተኝተን ከጓዳ የሚያሰፈሱ የጓጉንቸሮች መንጋ ማባረር መተንከል አልቻልንም ከቅዱሱ ዕቃ እስራኤል ከነዓን አፋፍ ነን የምትተኛ